መዝሙር 89 ቁጥር 20 ላይ እናወጣና እንቆማለን። ለእግዚአብሔር ቃል የቃሉ ክብር እንቆማለን። ከ19 ጀምሮ አንባለሁ። በዚያን ጊዜ በራእይ ተናገርክ፣ ታማኝ ሕዝብንም እንዲህ አልክ፣ ኃያሉን ሰው ስልጣን አጎናጸፍኩት፣ ከሕዝብ መካከል የተመረጠውንም ከፍ ከፍ አደረግኩት። ባሪያዬን ዳዊትን አገኘሁት፣ በተቀደሰውም ዘይቴም ቀባሁት። እጄ ደግፈዋል፣ ክንዴም ያበረታዋል። በጠላት አይበለጥም፣ ክፉ ሰውም አይበግረውም። ባላንጣዎቹን በፊቱ አደቃቸዋለሁ፣ ጠላቶቹን እቀጠቅጣለሁ። ታማኝነቴና ምሕረቴ ከእርሱ ጋር ይሆናል፣ በስሜም ቀንዱ ከፍ ከፍ ይላል። እጁም በባህር ላይ ቀኝ እጁም በወንዞች ላይ አኖራለሁ። እርሱም አንተ አባቴ ነህ፣ አምላኬና መዳኛ አለቴም ነህ ብሎ ይጠራኛል። እኔም ደግሞ በኩሬ አደርገዋለሁ፣ ከምድር ነገሥታትም በላይ ከፍ ይላል። ምሕረቴንም ለዘላለም ለእርሱ እጠብቃለሁ፣ ከእርሱም ጋር የገባሁትን ኪዳንም ጸንቶ ይኖራል። መጽሐፍ ቅዱሶቻችን ከፍ እናድርግ። እኔ ምለውን ከኔ ጋር እንላለን። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። ተባረኩ። ዛሬ የምንካፈለው የእግዚአብሔር ቃል እግዚአብሔር ይረዳሃል የሚል ነው። አሁን ባነበብኩላችሁ የመዝሙረ ዳዊት መጽሐፍ ምዕራፍ 89 ከቁጥር 20 እስከ 21 ድረስ ስታነቡ በቀድሞ ትርጉም የሚናገረው እንደዚህ ብሎ ነው። እጄም ትረዳዋለች፣ ክንዴም ታጸናዋለች ብሎ ይናገራል። እግዚአብሔር ይረዳሃል። ወዳጆቼ እግዚአብሔር ካልረዳችሁ ማንም ሊረዳችሁ አይችልም። እግዚአብሔር ካልደረሰላችሁ ማንም ሊደርስላችሁ አይችልም። እግዚአብሔር ካላጽናናችሁ ማንም ሊያጽናናችሁ አይችልም። በዚህ ቦታ እግዚአብሔር ለዳዊት የሚያደርግለትን፣ ለቀባው የሚያደርግለትን፣ ለመረጠው የሚያደርግለትን ነው የእግዚአብሔር ቃል የሚነግረን። ባሪያዬን ዳዊትን አገኘሁት፣ ከቅዱሱም ቅባት ቀባሁት፣ እጄ ይረዳዋል፣ ክንዴም ታጸናዋለች ብሎ ይናገራል። አሁን እንደነገርኳችሁ በዘመናት መካከል በጣም ብዙ የህይወት አይነቶችን አይተናል። አንዳንድ ጊዜ እንድታቁም ፈልጋቸው መሰረታዊ ነገሮች ምንድናቸው ቢባል እግዚአብሔር በሌሊት ካላያችሁ ሰው በቀን አያስታውሳችሁ። እግዚአብሔር በሌሊት ካልደገፋችሁ ሰው በፀሐይ እጁን አይዘረጋላችሁ። በእርግጠኝነት በህይወታችሁ እንድታቁ የሚገባው ነገር ቢኖር እግዚአብሔር እጁ እንደሚረዳችሁ፣ ክንዱም እንደሚያጸናችሁ፣ ዛሬ ባላችሁበት ሁኔታ፣ በምታልፉበት መንገድ፣ በሚገጥማችሁ በየትኛውም የህይወታችሁ ምዕራፍ ውስጥ የእግዚአብሔር እርዳታ ከእናንተ ጋር እንደሆነ እንድታቁ በጌታ በኢየሱስ ስም እግዚአብሔር አምላካችን ይፈልጋል። ስለ እርዳታ በተመለከተ የእግዚአብሔርን ቃል ስታነቡ በሁለተኛ ነገሥት መጽሐፍ ምዕራፍ 6 ከቁጥር 26 እስከ 27 የእግዚአብሔር ቃል ሲናገር እንደዚህ ይላል። የእስራኤል ንጉሥ በቅጥር ላይ በሚመላለስበት ጊዜ አንዲት ሴት ድምጿን ከፍ አድርጋ ጮኻ እንዲህ አለች ይላል። ጌታ ንጉሥ ሆይ እባክህ እርዳኝ ብላ ጮኸች ይላል። እስራኤል በተጨነቀችበት በረሃብ ውስጥ በገባችበት ጊዜ በሁለተኛ ነገሥት መጽሐፍ ምዕራፍ 6 ከቁጥር 26 እስከ 27 ድረስ ስታነቡ ረሃብ ሆኗል፣ ከፍተኛ እልቂት ሆኗል፣ ከፍተኛ ችግር ላይ ናቸው ያሉት እና በጣም የጨነቃት በጣም የተቸገረች አንዲት ሴት ወደ ንጉሱ ትመጣና ጮክ ብላ ነው የሚለው በሁለተኛ ነገሥት መጽሐፍ ምዕራፍ 6 አውጥ ውስጥ በጣም የሚገርም ቃል ነው እዛ ጋር የምታነቡት። አሁን እየተባባልን ያለነው እግዚአብሔር ይረዳሃል፣ ይረዳሃል፣ አምላክ ይረዳሃል። ማንታካቻሳ ኤላዲና ያልኩ ሀብታም ይረዳሃል አይደለም፣ ታዋቂ ሰው ይረዳሃል አይደለም፣ ጓደኛ ይረዳሃል አይደለም፣ ቤተሰብ ይረዳሃል አይደለም ያልኩ፣ እግዚአብሔር ይረዳሃል ነው ያልኩ እየተባለ ዛሬ የመጣው ድምጽ ምን መሰለ? ነገስታቶች ሲሰበሰቡ ድምጽን በድምጽ ይሽራሉ። ታውቃለህ፣ ድምጽን በድምጽ መሻል የሚባል አሰራር አለ። ዛሬ እግዚአብሔር እንደዚህ ይላል፣ እኔ እረዳለሁ ይላል፣ ክንዴ ታጸናሃለች ይላል። እግዚአብሔር ይረዳሃል። ምንም ጉዳይ ሊገጥምህ ይችላል። በየትኛውም ሁኔታ ልታልፍ ትችላለህ። እግዚአብሔር ይረዳሃል። እንደዚህ ያነባዋለሁ። የእስራኤል ንጉሥ በቅጥሩ ላይ በሚመላለስበት ጊዜ አንዲት ሴት ድምጿን ከፍ አድርጋ ጌታዬ ንጉሥ ሆይ እባክህ እርዳኝ አለችው። ጌታዬ ንጉሥ ሆይ ስልጣን አለ እርዳኝ፣ አቅም አለ እርዳኝ፣ ወታደር አለ እርዳኝ፣ ግምጃ ቤት አለ እርዳኝ፣ አንተ ጠቢባኖች በዙሪያ ካሉ እርዳኝ፣ ጌታዬ ንጉሥ ሆይ እርዳኝ አለችው። ከዛ ንጉሱ ሲመልስ እሺ እረዳሻለሁ፣ አደርግልሻለሁ አይደለም ያለው። እግዚአብሔር ካረዳሽ እኔ እንዴት ልረዳሽ እችላለሁ? ስልጣን ስላለኝ አንቺን መርዳት አልችልም። ኃይል ስላለኝ አንቺን ማገዝ አልችልም። አንድ ሰው እግዚአብሔር ካረዳው በስተቀር ጓደኛ ሊረዳው አይችልም። አዋቂ ሊረዳው አይችልም። ሀብታም ሊረዳው አይችልም። ባለስልጣን ሊረዳው አይችልም። አንድ ሰው እግዚአብሔር ሲረዳው ብቻ ነው መረዳት
የሚችለው። ዛሬ እግዚአብሔር እንደዚህ ይላል፣ ነገስታት ባይችሉም እኔ እረዳሃለሁ ይላል። ባክጩና አሜን በል። እግዚአብሔር ካረዳሽ እኔ እንዴት ልረዳሽ እችላለሁ? አዎ ሰራዊት አለኝ። አዎ ግምጃ ቤት አለኝ። አዎ በዙሪያዬ አማካሪዎች አሉ። አዎ ለስሙ ቦታውን ይሻለሁ። አዎ ግን አለ አንድ ሰው አለ የሚረዳው አለ እግዚአብሔር ሲረዳው ነው አለ። ዛሬ ጸለይኩላችሁ፣ ከሰዎች ችሎታ ያለፈ የእግዚአብሔር እርዳታ ያገኛችኋል። ባክጩና አሜን በል። እግዚአብሔር ይረዳል። ንጉሥም አለ እንደዚህ አለ፣ አንቺ ሴት አለ እግዚአብሔር ካረዳሽ፣ እግዚአብሔር ካረዳኝ እኮ አይደለም ያለው እኔን እኮ አይደለም አንቺን ራሱ እግዚአብሔር ካረዳሽ፣ እኔ ንጉሥ ስለሆንኩ ካረዳሽ፣ እኔ ወታደር ስላለኝ አረዳሽ፣ እኔ ጉልበት ስላለኝ አላስጥልሽም፣ እኔ ወንበር ስላለኝ አንቺን ፕሮሞት ማድረግ አልችልም፣ አሁን ካለሽበት ሁኔታ ላስመልጥ አልችልም። ስሙኝ ይኸውላችሁ፣ አረዱኝም ብላችሁ ሰዎችን አመቀየም ታቆማላችሁ። ለምን መሰላችሁ? ሰው እግዚአብሔር ካረዳው ሰው ምንም ሊያደርግለት አይችልም። ሰው እግዚአብሔር ከረዳው ግን ማንም ምንም ሊያደርገው አይችልም። ባካችሁ ጩሁና አሜን በሉ። እዛ ከኋላ ያላችሁ አሜን በሉ። ዛሬ እንደዚህ ይሆናል። የሚረዱ መላእክቶች ይታዘዛሉ። የእግዚአብሔር መላእክቶች ሊረዱ ይመጣሉ። ወቄን እግዚአብሔር ካረዳ ማንም ሊረዳ አይችልም። እግዚአብሔር ካልደረሰልህ ማንም ሊደርስልህ አይችልም። እግዚአብሔር ካላጽናና ማንም ሊያጽናና አይችልም። ማንታጋቲና እግዚአብሔር በጓዳ ሲያይክ ነው ሰው በአደባባይ ሰላም የሚልህ። እግዚአብሔር በጨለማ ወደ አንተ ፊቱን ሲመልስ ሰው በቀን አንተን መፈለግ ይጀምራል። ዛሬ በጌታ በኢየሱስ ስም ጸለይኩላችሁ። እጃችሁን በአፋችሁ እስክጭኑ ድረስ የእግዚአብሔር እርዳታ ይሆንላችኋል። የእግዚአብሔር ኃይል ያግዛችኋል። እግዚአብሔር እንደዚህ አለ፣ ለቀባሁታል። የእሴይ ልጅ ዳዊትን አገኘሁታል። ከዛ ከቅዱሱ ቅባት ቀባሁታል። ከዛ እጄ አለ ትረዳዋለች አለ፣ ቀኜም አለ ታጸናዋል፣ ክንዴም ታጸናዋለች አለ፣ ክንዴም ታጸናዋለች። የአመፃ ልጅ ክፋትን አይጨምርበትም አለ። ማታካቻ ታሊፋ ሊማንዳቱካ አሜን ነው ወይ? እስቲ አሜን በሉ። እኔ ምን ላርግሽ? ወደ እኔ ምጮይ ስማ። ሰው ሰምቷል ማለት ይረዳል ማለት አይደል። ሰው ስልጣን አለው ማለት ያግዛል ማለት አይደል። ዳዊት እንደዚያ አይኖቼን ወደ ተራሮች አነሳዋል፣ ረዳቴ ከወዴት ይምጣል? ረዳቴ ሰማይና ምድርን ከሰራ። አየ ወደ ተራሮች አነሳው ማለት ሰው ብር አለው ማለት ይረዳል ማለት አይደል። ሰው ስልጣን አለው ማለት ይረዳል ማለት አይደል። ሰው ያቃል ማለት ያግዛል ማለት አይደል። ሰው አብሮ አደግክ ነው ማለት ያንተ ጉዳይ ግድ ይለዋል ማለት አይደለም። እግዚአብሔር ሲረዳክ ይገርማል። የምታቃቸው ሰዎች እጅ ሳይሆን የማታቃቸው ሰዎች እጅ ይዘረጋል። የበላተኛውን አፍ ከፍቶ መብል ይሰጣል። እግዚአብሔር የረዳው ሰው ከበላተኛውስ መብል ያገኛል። እግዚአብሔር ረዳዋለሁ። እጄ ትረዳዋለች፣ ቀኜም ታጸናዋለች። እጄ ትረዳዋለች። ኢዮብ መጽሐፍ ምዕራፍ 26 ቁጥር 2 ምን ይላል? ኃይል የሌለውን ምንኛ ረዳው፣ ደካማውን ምንኛ አገዝከው። ኃይል የሌለውን ምንኛ ረዳው። እግዚአብሔር በቃሉ ሲናገር እንደዚህ ኃይል የኔ ነው፣ ኃይል የኔ ነው። ኃይል ራሱ ይገርማል የእግዚአብሔር ነው። ኃይል የሌለውን ምንኛ ረዳው፣ ደካማውን ምንኛ አገዝከው። ሰው ሊያግዝ የሚችለው ኮንዲሽንን አይቶ ነው። ሰው ሲጀመር ስትበረታ ነው የሚያግዝ። ሰው ሲኖር ነው የሚያግዝ። ሰው ካንተ በኩል የሚቆመው ኮንዲሽንን አይቶ ነው፣ ፐርፎርማንስን አይቶ ነው። የደከመን የሚረዳ፣ የዛለን የሚደግፍ፣ የወደቀን የሚደግፍ እግዚአብሔር ብቻ ነው። ኃይል የሌለውን የሚደግፍ፣ ደካማውን የሚደግፍ እግዚአብሔር ካረዳ ጻፉ። አንደኛ እግዚአብሔር ካረዳ ትሰባበራለህ። ሐና ስትናገር እንደዚህ አለች፣ አትታበዩ፣ በኩራትም አትናገሩ። እግዚአብሔር አዋቂ ነው፣ ስራውንም ይመዝናል። የኃይለኞችን ቀስታን ሰባብሯል። እግዚአብሔር ካረዳ ይገርማል፣ ትሰባበራለህ። እግዚአብሔር ካረዳ፣ እግዚአብሔር ካንተ ጋር ካልሆነ፣ እግዚአብሔር አብሮ ካልቆመ፣ እግዚአብሔር በቀኙ ካልደገፈ፣ እግዚአብሔር በቀኙ ካልያዘ ትሰባበራለህ። ሰው እግዚአብሔር ሲረዳው ብቻ ነው ከመሰባበር ሚድን።
እግዚአብሔር ካረዳ ትሰባበራል። ምክንያቱም የምታልፍበት የህይወት ጫና ብዙ ነው። የምታልፍበት ማዕበል ብዙ ነው። ተግዳሮቱ ብዙ ነው። ጠላቶች ብዙ ናቸው። በአጠገብም ከሩቅም ያለ እንኳን የሚል ከመቼ ወደቀ የሚል በጣም ብዙ አለ። ቀጥ ብለህ ልትቆም የምትችለው እግዚአብሔር ሲረዳ ብቻ። ሐና እንደዚህ አለች፣ አትታበዩ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው፣ ስራውንም ይመዝናል። የኃይለኞችን ቀስት ትሰባበራል። እግዚአብሔር ካረዳ በአንተ ፍጥነት፣ በአንተ ሞኝነት፣ በአንተ ምስኪንነት፣ በአንተ የዋህነት ትሰባበራል። የኃያላንን ቀስት ተሰባብሯል። እግዚአብሔር ካረዳ ኃይልም ቢኖር ይቀርማል፣ ትሰበራል። አቅምም ቢኖር ትወድቃለህ። ጉልበትም ቢኖር ትደክማለህ። ዕውቀትም ቢኖር ትስታለህ። ሰው ዕውቀት ኖሮት ሊስት ይችላል። ኃይል ኖሮት ሊጠፋ ይችላል። አቅም ኖሮት ላይቆም ይችላል። ሰው ጉልበት ኖሮት ሊደክም ይችላል። ለምን? የኃያላኖችን ቀስት ሰባብሯል። መጽሐፍ በዛው በአንደኛ ሳሙኤል መጽሐፍ ምዕራፍ 2 ላይ ሲናገር እንደዚህ አለ፣ ሰው በኃይሉ ችሎት አይበረታም። በኃይሉ ችሎት አይበረታም። ሰው ሊበረታ የሚችለው እግዚአብሔር ሲረዳው፣ እግዚአብሔር ሲደግፈው፣ እግዚአብሔር አብሮ ሲቆም፣ እግዚአብሔር አለው ሲለው፣ አቤት ሲለው፣ እግዚአብሔር ጋሻ ሲሆነው፣ ከሱ ጋር ሲሆን ነው። ሳይኖራቸው ከጠፉ ይልቅ እያላቸው ያለቁ ብዙ ናቸው። ባለማወቅ ከጠፉ ሰዎች ይልቅ እያወቁ የወደቁ ብዙ ናቸው። ሰው እግዚአብሔር ካረዳው ይሰባበራል። ለምን? በኃይሉ ችሎት ሰው አይበረታም። የኃያላንን ቀስት ሰባብሯል። በዘፍጥረት መጽሐፍ ምዕራፍ 31 ቁጥር 29 ላይ ስታነቡ ላባ ምን አለ? ክፉ አደርግባችሁ ዘንድ ኃይል ነበረኛ፣ ኃይል ነበር። ግን አለ የአባቶቻችሁ አምላክ ትናንትና ማታ መጥቶ አይደለም ክፉ ማድረግ አለ አንድ ክፉ እንዳትናገር ብሎ አለኝ አለ። ስለዚህ ሰው ኃይል አለው ማለት የፈለገውን ያደርጋል ማለት አይደለም። ኃይል አለው ማለት ሰው ገንዘብ አለው ማለት የፈለገውን ይገዛል ማለት አይደለም። ሰው ስልጣን አለው ማለት የፈለገውን ያኖራል ማለት አይደለም። ላባ አለ ክፉ ነገር ላደርግባችሁ ኃይል ነበረኛ፣ ግን እግዚአብሔር ትናንት መጥቷል እንዳትናገራቸው። ማድረግ አይደለም እንዳትናገራቸው፣ እንዳትናገራቸው። የአባቶቻችሁ አምላክ ትናንት ማታ መጥቶ እግዚአብሔር እያለ ያለው እኮ እንደዚህ እኔ እረዳለሁ ያለክ እኮ እግዚአብሔር እንደዚህ ነው የሚል። እኔ አገኘሁት አለና ቀባሁት አለ። ከዛ እግዚአብሔር እንደዚህ ያለ እኔ ያለ እረዳዋለሁ አለ። አይወድቅም አለ፣ አያፍርም አለ፣ እረዳዋለሁ አለ፣ ታሪኩን እቀይረዋለሁ አለ። አንድ ሰው እኔን ነው የሚል ሰው ካለ አሜን ይበል። ማታካቻታን ይባንታ ዛሬ እዚህ ነው፣ ነገ ግን እዚህ አይደለም። እግዚአብሔር እንደዚህ ያለ እረዳዋለሁ። ህልም አለ፣ እግዚአብሔር ይረዳሃል። ራእይ አለ፣ እግዚአብሔር ይረዳሃል። በጠላቶች ተከበሃል፣ እግዚአብሔር ይረዳሃል። አስጨናቂዎች በዝተዋል፣ እግዚአብሔር ይረዳሃል። ራእይ አለ፣ ህልም አለ። ትልቅ ቦታ መድረስ ትፈልጋለህ። የሚታይ ነገር አለ። እግዚአብሔር እኮ ነው የሚል፣ እግዚአብሔር ነው የሚል። የሚያስፈራ ነገር አለ። እድሜ ሄዷል፣ አቅም አንሷል። እግዚአብሔር ይረዳሃል። ዛሬ በቃ እንደዚህ ነው የምነግርህ፣ እግዚአብሔር ይረዳሃል። አትሰባበርም። ኃይል ሳይኖረን ኖረናል። አቅም ሳይኖረን ቆመናል። እንዴት ቢባል ኃይል የሌለውን ምንኛ፣ ጉልበት የሌለውን ምንኛ። ኃይል ሳይኖረን ኖረናል። አቅም ሳይኖረን ቆመናል። ዋይ ቢኮዝ ኃይል ሳይኖረን ኖረናል። አቅም ሳይኖረን ቆመናል። ገንዘብ ሳይኖረን ገዝተናል። ዘመድ ሳይኖረን በዝተናል። ብቻችንን ሆነን የ3000 ሰረገላ ኮቴ ይሰማል። ጠላቶቻችን እኛን ሲያዩ ይሸበራሉ። ለምን? ኃይል የሌለውን ምንኛ ረዳኸው። ጉልበት የሌለውን ምንኛ፣ ኃይል የሌለውን ምንኛ ረዳኸው። ጥበብ ያጣው ምንኛ ደገፍ። ረድኤቴ ይባላል። አየህ ረድኤቴ አንተ አይደለም ማን ታካታ ረድኤቴ አንተ አይደለም ኃይል የሌለው ምንኛ ረዳኸው። ጥበብ ያጣው ምንኛ ደገፍከው። ኃይል የሌለው ምንኛ ረዳኸው። ጥበብ ያጣው ምንኛ
ደገፍከው አቤት 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 ረድኤቴ አንተ አይደለም ረድኤቴ እግዚአብሔር እኮ ነው እያለ ያለው ልጄ እረዳሃለሁ በቀኝ ሆኜ እረዳሃለሁ እረዳሻለሁ አታፍሪም አትሰበሪም አትዋረጂም አታፍሪም እረዳሻለሁ አግዝሻለሁ ከአንቺ ጋር ሆናለሁ ቀኜ ይረዳሻል ማታቃታ የረዳኝን ያገዘኝ ጌታዬ ባለውለታዬ አቤት 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 የረዳኝን ያገዘኝ ጌታዬ ባለውለታዬ ኃይሌ የሌለው ማንታ አዱጋ ዋዲና ዲጋዲና ቴሌፌና ላዱ ላቫንታ ጋዲ ላዲ ላቫንታ ዘረንቴ ላዱ ጋጂና ማትራ ላቫንታ ጋዲና መንገዴ ከባድ ነበር ባንተ ባልረዳ ያለፍኩበት ከባድ ነበር ባንተ ባልተገዝ ላዳንታ ጊላፊንታ ዲጋዲና ማቴ ጨለማው ከባድ ነበር አላጋቻ ዲላታ ብቻዬን ሆኜ አይተኸኝ ነው በቀን ሰው ያየኝ ላዳጋቲና ቲና ማትረሌቬንቶ ሎጎቺና ማትራላባ የሚያልፈው ወጀብ ይዞኝ አያልፍም እሳቱም አያቃጥለኝም ወጀቡም ውሃውም አያሰምጠኝም ለምን ቢባል እግዚአብሔር ረዳቴ ነው እግዚአብሔር ረዳቴ ነው እግዚአብሔር ረዳቴ ነው የረዳኝን ያገዘኝ ጌታዬ ባለውለታዬ ሃሌሉያ ምን አይነት ነገር ነው ባካችሁ ማላፋን ቶጎቾ ሊጋዲና ማትራ ላታጋጃኒ ማትራላ በእግዚአብሔር የተረዳ በእግዚአብሔር የታገ እግዚአብሔር እኮ ነው የሚላችሁ እረዳችኋለሁ የአመፃ ልጅ ክፋትን አይጨምርባችሁ አታካቲ ላማፌሌፍ በእስራኤል ላይ ረሃብ ሆነ ጭንቅ ሆነ ሰው የሚበላውን አጣ ከዛ ንጉሥ በሰገነቱ ላይ በቅጥሩ ላይ ሲመላለስ አየችው በመሰረቱ ንጉሥን እንዲህ በቀልድ አታየውም ብዙ ፕሮቶኮል አልፈን የምታየው እንዲህ በቀልድ የማይገኘው ንጉሥ በቅጥር ላይ ሲመላለስ አየችው ዞር ስትል በቅጥር ላይ እየተመላለሰ ድምጿን ከፍ አድርጋ ንጉሥ ሆይ እባክህ ጌታዬ ሆይ እባክህ እርዳኝ ንጉሥም እንደዚህ አለ እግዚአብሔር ካረዳሽ እኔ እንዴት ልረዳሽ ይችላል እግዚአብሔር ካረዳ ሰው እንዴት ሊረዳ ይችላል ሜንሊ በዋነኛነት እርዳታን አንተ ሲክ ማድረግ ያለ ዲማንድ መፈለግ ያለበት እግዚአብሔር እጁን ካልከፈተልህ ሰው እጁን ኪሱ አይከትልህም ይገርማል እግዚአብሔር ሲረዳ ብቻ ነው ሰው ሊረዳ የሚችለው እግዚአብሔር ሲራራልህ ብቻ ነው ሰው ሊራራልህ የሚችለው የንጉሥ ልብ እንደ ውሃ ፈሳሽ በእግዚአብሔር እጅ ነው ተብሎ እንደተጻፈ ማታካ ደግሞ ስማኝ ዛሬ በጣም ብዙ ልትሄድባቸው የምትችላቸው ቤተክርስቲያኖች እያሉ እዚህ አንተ ከተገኘ ጉዳዩ አንድ ጉዳይ ነው መሄጃ አንተ ሳይሆን የመጣው መልእክት ስላለ ነው የመጣው እግዚአብሔር እያለክ ያለው ነገር እንደዚህ ነው የቱንም ያህል ጠላት ሊኖርብህ ይችላል እኔ እረዳሃለሁ ሰው እግዚአብሔር ካረዳው ይሰባበራል ሁለተኛ ሰው እግዚአብሔር ካረዳው እየደከመ ይመጣል ሰው እግዚአብሔር ካረዳው ሰው እግዚአብሔር ሲረዳው ብቻ ነው እየበረታ የሚመጣው ለምሳሌ እግዚአብሔር ቃል ሲናገር እንደዚህ ይላል ጠግበው የነበሩ እንጀራ አጡ ተርበው የነበሩ ከረሃባቸው አረፉ መካኒቱ 7 ወለደች ብዙ የወለደችው ደከመች ሰው እግዚአብሔር ካረዳው በስተቀር እየደከመ ነው የሚሄደው ኃይሉ እየቀነሰ ነው የሚሄደው አቅሙ እየቀነሰ ነው የሚሄደው ብዙ ነገሩ እየቀነሰ ነው የሚሄደው ጉልበቱ እየቀነሰ ነው የሚሄደው ሰው እግዚአብሔር ሲረዳው ብቻ ነው እድሜው ሲጨምር ኃይሉ ይጨምራል አቃታታታ ብዙ ሰው እድሜው ሲጨምር አቅሙ ይቀንሳል አንድ ሰው ግን አለ በእግዚአብሔር የሚረዳ ሰው እድሜው ሲጨምር ኃይሉ ይጨምራል እድሜው ሲጨምር አቅሙ ይጨምራል እድሜው ሲጨምር ጉልበቱ ይጨምራል የእግዚአብሔር ቃል ሲናገር እንደዚህ ይላል ኃይል እንደ እድሜ እንዲሁ ይሆናል ለምን መሰለ እድሜክ ስላለደ አይደለም ሽበት ስላላወጣ አይደለም ብዙ ነገሮች ስላልተለዋወጡ አይደለም እንደ ትናንትናው ኮኮረምሳ ስለሆንክ አይደለም ይገርማል ግን እግዚአብሔር ስለሚረዳ እግዚአብሔር ስለሚያገዘ እድሜ ሲጨምር እግዚአብሔር ኃይሉን ይጨምርልሃል እድሜ ሲጨምር እግዚአብሔር ጉልበት ይጨምርልሃል ባካችሁ አንድ ሰው አሜን ይባል አንድ ሰው ይጮህና አሜን ይባል
አማኝ በደንብ አድርጎ አሜን ይበል። ጠግበው የነበሩ እንጀራ አጡ። ተርበው የነበሩ ከረሃባቸው አረፉ ይልና እንደዚህ ይላል። መካኒቱ 7 ወለደች። ብዙ የወለደችው ደከመች። አየህ፣ ብዙ በወለደች ቁጥር እየደከመች ነው ሄደችው። የሳሙኤል እናትና ምራቷ ሁለቱ፣ ያቺኛዋ 7 በወለደችበት እድሜ እቺኛዋ አልጀመረችም ነበር። ያቺኛዋ በጨረሰችበት እድሜ ነው እቺኛዋ መውለድ የጀመረችው። አንድ ሴት እቺ ሴት ስታገባው ባሏን ስታገባው 20 ዓመቷ ነበር ብለህ ብታስብ በየ2 ዓመት ልዩነት ብትወልድ እንኳን 34 ዓመት። ያቺ የሳሙኤል እናት መውለድ ስትጀምር ይገርባል። መውለድ የጀመረችው ያቺኛዋ 34 ዓመት ሲሞላት። ሰው በደከመበት ወራት ነው እግዚአብሔር የረዳው ሰው እየበረታ ይሄዳል። ሰው ባቆመበት ጊዜ እግዚአብሔር የረዳው ሰው ይጨምራል። ሰው በተወበት ጊዜ እግዚአብሔር የረዳው ሰው መነሳት ይጨምራል። አታካታሊባ ባክጩና አሜን ባይ። ለምን ሰው እግዚአብሔር ካረዳው እየደከመ ነው የሚሄደው። እየዛለ ልቡ እየወደቀ ልቡ እየወረደ ልቡ እየዛለ እያቃተው መኖር እያቃተው መስራት እያቃተው ማገልገል እያቃተው መዘመር እያቃተው መሮጥ እያቃተው አንዳንድ ሰው አለ እድሜው ሲጨምር ኃይሉ ይጨምራል። እድሜው ሲጨምር ኃይሉ ይጨምራል። ጠላቶቹ ሲጨምሩ እሱም ይጨምራል። ወሬኛ ሲጨምር እሱም ይጨምራል። ማንታ ካቻታ ለምን ሲባል ለምን መሰለ? እግዚአብሔር እንደዚህ ያለ ቀባሁት አለ። ከዛስ እጄ ትረዳዋለች አለ። ይሄ እጅ ደግሞ አይዝልም አይታክትም። ይሹሩን ሆይ በደመናት ላይ ለረድኤት በታላቅነት እንደሚራመድ እንደ እግዚአብሔር ያለ ማንም የለም። የዘላለም ክንዶች ካንተ በታች ናቸው። መኖሪያ የዘላለም አምላክ እግዚአብሔር ነው። ያታካቻታ ሊቫ ከስልጣኑ በሚወርድ እጅ መደገፍ ትፈልጋል። አግኝቶ በሚያጣ እጅ መደገፍ ትፈልጋል። መታገዝ ትፈልጋል። የሰው እጅ ይገርማል። ከወጣ ይወርዳል፣ ካገኘ ያጣል፣ ከተሾመ ይሻራል። አንድ እጅ አለ። ማንም አልሾመው፣ ማንም አይሽረው። ድካማ ያቀው ጩና በደንብ አርጋ አሜን ይባል። እግዚአብሔር ሰው ካረዳው ይሰባበራል። ሁለተኛ እግዚአብሔር ካረዳው እየደከመ ይሄዳል። እግዚአብሔር የረዳው ሰው ግን እየበረታ ይሄዳል። ለዚህ ነው መጽሐፍ ሲናገር በሳኦልና በዳዊት ቤት መካከል ለረጅም ዘመን ሰልፍ ሆነ ይልና የእግዚአብሔር ቃል ሲናገር የሳኦል ቤት እየደከማል፣ የዳዊት ቤት ግን እየበረታ ሄደ ይላል። አታካታሊቫ ሰራዊት ያለው እጅ እየደከመ፣ ወታደር ያለው እጅ እየደከመ፣ እረኛው ግን እየበረታ ማንታካታሊቫ እየበረታ አንድ ሰው ይነሳና እየበረታው ይበል። ይነሳና እየበረታው ሄዳለሁ in the mighty name of Jesus እየበረታው ሄዳለሁ ይበል። አንድ ሰው እየበረታው እየጨመርኩኝ በል። አንድ ጊዜ በል እየጨመርኩ ሄዳለሁ። ማንታካ እግዚአብሔር ካረዳ እበለኝ የኃያላንን ቀስት ምን ብሏል? ሰባብሮታል አይደለም? ከዛስ ጠግበው የነበሩ እንጀራ አጥተዋል። እንጀራ አጥተዋል። ይገርማል። እግዚአብሔር ካረዳ ዝም ብለህ እንጀራ አታገኝም። እግዚአብሔር ሲረዳ ነው እንጀራ የምታገኘው። ሶስተኛው እግዚአብሔር ካረዳ ትሞታል። ክልተው ትላለህ። ሳትታመም ትሄዳለህ። እግዚአብሔር ከረዳ ቢያምህም ለጉድ ነው የሚያስቀምጠው። ለእንግሊዘኛው ጉድ ቁጭ ያደርጋል። ጠዋት እየተነሱ ሞትን ቢጠብቁ አንተ ግን በሚቀርብ ሁኔታ ሰማይ ስለደገፈ ምዕራፍ ይቀጥላል። ስለዚህ እንደዚህ ነው የምነግርህ። እኔ እግዚአብሔር ይረዳል ብዬ ስለ በሌላ አማርኛ ያልኩ ያሉት ምንድነው? አትሞትም። ያሰበልህ ያየልህ የነገረ ሳይፈጸም የተባልከው ነገር ሳይሆን አካል ሳይዝ እግዚአብሔር ታምራቱን በህይወት ሳይገልጥ አትሞትም። ምንም አይነት በሽታ ይዞ ሊሆን ይችላል። አትሞትም። ጠላት በዝቶብህ ሊሆን ይችላል። አትሞትም። ወደረኞች ሊኖሩ ይችላሉ። አትሞትም። መጽሐፍ ሲናገር እንደዚህ ያለ እግዚአብሔር ይገላል፣ ያድናል። እግዚአብሔር ወደ መቃብር ያስገባል፣ ከመቃብርም ያወጣል። ጉዳዩ እንደዚህ ነው። እግዚአብሔር ይገላል፣ ከዛስ ያድናል። እኔ ያሳበው መጽሐፍ ምዕራፍ 2 እግዚአብሔር ይገላል፣ ከዛስ ያድናል። ወደ መቃብር ያስገባል፣ ከመቃብርም ስማይ እግዚአብሔር ካልገደለ ከመቃብርም ቢሆን ትወጣል።
አልዓዛር ለዚህ ነው እግዚአብሔር ስላልገደለው መቃብር ነው ቪዚት አድርጎ የተመለሰው። ይገርማል። መቃብሩን ጌታ የፈለገው አልዓዛርን ሊገለው ፈልጎ ሳይሆን በሽታውን ሊገለው ፈልጎ። ወደ መቃብር ሲገባ አልዓዛር በሽተኛ ነበር፣ ሲወጣ ግን ጤነኛ ነው የወጣው። አብሮ ተገባው በሽታ አብሮት አልወጣም። እግዚአብሔር ካልገደለ የተወረወረ ግብቀስ አይገድልም። ይገርማል። እግዚአብሔር ካልሰበረ የመታ ድንጋይ የመታ እንቅፋት አይሰብርም። ስለዚህ ምን እንደዚህ ነው እግዚአብሔር ይረዳል። እግዚአብሔር ሰው ካረዳው ይሞታል። ሌላው ጻፉ። አራተኛ እግዚአብሔር ካረዳው ደሃ ይሆናል። ሁለተኛ ሳሙኤል መጽሐፍ ሲናገር ደስ ያለ እግዚአብሔር ያደህያል ያበለጽጋል። ሰው አይደለም ያደህየው፣ ሰው አይደለም ያበለጽገው። እግዚአብሔር ያደህያል፣ እግዚአብሔር ያበለጽጋል። አሁን በሌላ አማርኛ ምንድነው የምልህ? ይረዳል ብዬ ስለ የሰማኝ ሰው ካለ አልሰማችሁ አልሰማ ይረዳሃል ብዬ ስለ እግዚአብሔር ያደህያል እግዚአብሔር ያበለጽጋል ካልኩ እግዚአብሔር ይረዳሃል ስለ ምን እያልኩ ነው? ያበለጽገኛል ማለት ነው። ያበለጽገኛል ያበለጽገኛል። ሰው እግዚአብሔር ካረዳው ደሃ ይሆናል። እግዚአብሔር ያደህያል ከዛስ ያበለጽጋል። ምናምን ጠንቋይ ቤት ሄዶ ነው መጫኛ እንትና አቁሞ ነው ምናምን አስማሰርቶ ነው ምናምን በላንተ ዝም ብለህ ፍዘዝ አንተ ፍዘዝ። እግዚአብሔር ያበለጽጋል ከተባለ አሲቲዝ ነው መውሰድ ያለብን። በቃ ያበለጽጋል ተብሏል። ያበለጽጋል እማቆ ታሪክ የለም። ቃሉ ይላል ታደህያለህ ታበለጽጋለህ ተብሏል። እኔ ደግሞ መጽሐፍ እንደሚናገር እረዳሃለሁ ብለኸኛል። እረዳሃለሁ ማለት በግሪኩ አበለጽጋለሁ ማለት ነው። እረዳሃለሁ ማለት ከእጥረትና ከውጥረት እገላግልሃለሁ ማለት ነው። እረዳሃለሁ ማለት ጠኔ የሚባል ነገር ካሁን በኋላ ሁለተኛ አታይም ማለት ነው። እረዳሃለሁ ማለት ከኪራይ ቤት አወጣለሁ ማለት ነው። እረዳሃለሁ ማለት የራስህን ነገር እሰጥሃለሁ ማለት ነው። እረዳሃለሁ ማለት እግረኛ አትሆን እገላግልሃለሁ ማለት ነው። እረዳሃለሁ ማለት ካከራይ ጋፋታለሁ ማለት እረዳሃለሁ ማለት ከሰው ቤት አስወጣለሁ ማለት ነው። ንኪ ያጠገብሻለሁ ንኪና ንኪያትና ከሰው ቤት ውጫለሽ በኢየሱስ ስም። እረዳሃለሁ ማለት ምን ማለት ነው? እረዳሃለሁ ማለት ከታላላቆች ጋር አቆማለሁ ማለት ነው። እረዳሃለሁ ማለት ስምህን አከብረዋለሁ ማለት አገናለሁ ማለት ነው። እረዳሃለሁ ማለት ታሪክ እሰራባለሁ ማለት እረዳሃለሁ ማለት መከራህን እንዳለፈ ውሃ ትረሳዋለህ። ሰጪ እንጂ ተቀባይ አትሆንም ማለት ነው። ውሰድሽ ውሰድ in the mighty name of Jesus። እረዳሃለሁ የ10 ዓመቱ ጉዳይ በአንድ ዓመት እጅ ይገባል። የ20 ዓመቱ ጉዳይ በሁለት ዓመት እጅ ይገባል። ታሪክ ይሆናል ዘንድሮ። ተባረኩ ቁጩ። ስለዚህ ሰው እግዚአብሔር ካረዳው ደሃ ይሆናል። ማን ታካታ እኔ ደግሞ አንተ ረዳቴ ነህ፣ እግዚአብሔር ረዳቴ ነው። የሚያሳጣኝም እግዚአብሔር እረኛዬ ነው። የሚያሳጣኝም ሴት ባከ እግዚአብሔር እረኛዬ ነው። የሚያሳጣኝም በርባከ እግዚአብሔር ምንክ ነው። እግዚአብሔር ምን ነው? የምታጣው ነገር አለ፣ የሚያሳጣ ነገር የለም። ከዚህ ቀን ጀምሮ ጓዳ ሙሉ ይሆናል፣ ኪስ ሙሉ ይሆናል፣ ቤት ሙሉ ይሆናል፣ ራእይ ሙሉ ይሆናል። የሚያሳጣኝ የለም። ማንታካቻታ ሊፋንታ ዲጋቲና ማትሌፌንት አይላ ጋቲና ታላፋንታ የምትፈልገው ጉዳይ ኦሬዲ ፔድ ተከፍሏል። የትምህርት ተከፍሏል፣ የቤት ኪራይ ተከፍሏል፣ የአገልግሎት ተከፍሏል። የማማታካቻታ ሊባ እሺ እንቀጥላለን። አምስተኛ እግዚአብሔር ካልረዳ ትዋረዳል። እግዚአብሔር ያደህያል ያበለጽጋል፣ ያዋርዳል ከፍም ያደርጋል። ከዛም ሲናገር እርሱ ዳውን ከትቢያ ያነሳል፣ ምስኪኑ ከጉድፍ ከፍ ያደርገዋል። እግዚአብሔር ዳሃ ያደርጋል፣ ያበለጽጋል፣ ከዛስ ያዋርዳል ነው ከፍ በሉት በእናታችሁ እስቲ ከፍ እስቲ እንደዚህ በሉ ከፍ ምን ያደርጋል? ያደርጋል። አየህ እግዚአብሔር የረዳው ከፍ ያደርጋል።
እጄ ትረዳዋለች። ምን ማለት ከፍ 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 በል ፕሮፌሰር ትንቢት ተናገር በራክለ ከፍ 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 ለራስ አንተ አሰስት ወቀው አዎ ከፍ 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 እግዚአብሔር ይረዳኛል። ከፍ ከፍ ያደርገኛል። ከፍ 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 ከማዕበሉ ከፍ ከችግሬ ከፍ ከተግዳሮቱ ከፍ በጠቅላላ ኢኮኖሚ ከፍ አገልግሎቴ ከፍ ደና ማታ ካቻታ ሊቫንታ ሊጋል የኔ ደረጃ በዛ ደረጃ አልቀጠለም። ደረጃ ጨምራለሁ። ያዋርዳል አለ ከፍ 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 ያዋርዳል። ከፍ 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 ቁጥር 7 እኮ ነው የሚለው ሁለተኛ ሳሙኤል መጽሐፍ ምዕራፍ 2 ቁጥር 7 ያዋርዳል ከፍ ከፍ ኃጢ ዝም ብሎ በጨለማ ይቀመጣል። የሚሰማው የለም። ዝም ይላል። ምን የሚሰማው የለም። ሰው እግዚአብሔር ሲረዳው ብቻ ነው የሚሰማው። ተናግረህ ልትሰማ የምትችለው ልትደመጥ የምትችለው እግዚአብሔር ሲረዳ ብቻ ነው። ኃጢ ዝም ብሎ በጨለማ ይቀመጣል። አንተስ እንዴ ምን ሆነ ነው በጨለማ የምትቀመጠው? እግዚአብሔር ይረዳሃል። ማን ትናገራለህ፣ ትሰማለህ፣ አሜን ይባላል፣ ትደመጣለህ። የእግዚአብሔር ቃል ሲናገር እንደዚህ ይላል። የግብጽ ሰዎች ሲሞክሩ ሰምተው ቀረዋል። ሲሞክሩ ነው። ሙከራ ለግብጽ ነው፣ እምነት ነው ለእስራኤል። የእስራኤል ሰዎች በእምነት የኤርትራን ባህር ተሻገረዋል። የግብጽ ሰዎች ሲሞክሩ ሰምተው ቀረ። እግዚአብሔር ሲረዳ ግን ብላችሁ ጻፉ። ቀጥላችሁ አሁን እግዚአብሔር ካረዳን መዝሙር 89 ተመለሱ። መዝሙር 89 ምን ይላል? ባሪያዬን ዳዊትን አገኘሁት፣ በተቀደሰውም ዘይት ቀባሁት፣ እጄ ይደግፈዋል፣ ክንዴም ያበረታዋል አለና ይገርማል። አሁን የእግዚአብሔር ቃል የሚናገረው እንደዚህ ብሎ ነው። በቀደመው ትርጉም እጄም ትረዳዋለች አይደል የሚለው? እግዚአብሔር ቃል ሲናገር እጄ ትረዳዋለች። ስለዚህ እግዚአብሔር ሲረዳ ምን ይሆናል መሰለ? በጠላት አትበለጥም። ቀጥሎ እንደዚህ ይላል፣ በጠላት አይበለጥም ብሎ ይናገራል። በጠላት አይበለጥም። እግዚአብሔር ሲረዳ በጠላት አትበለጥም። በጠላት አትበለጥም። ከዛስ ክፉ ሰው አይበግርህም። ከዛስ ባላንጣዎች በፊት ይወድቃሉ፣ ጠላቶች ይቀጠቀጣል። ከዛ ቀጥሎ ሲናገር እንደዚህ ይላል፣ የእግዚአብሔር ቸርነት ካንተ ጋር ይሆናል። በጠላት አትበለጥም፣ በምቀኛ አትበለጥም፣ በሸረኛ አትበለጥም። መተተኛ ሟርተኛ ደጋሚ በጠላት እጄ ትረዳዋለች። በጠላትም አይበለጥም። ክፉ ሰው አይበግረውም። ክፉ ሰው ከዛስ ቸርነቴ ለዘላለም ከሱ ጋር ይሆናል። ከዛስ ትጸናለህ። ቀንዱ ከፍ ከፍ ይላል። ቀንዱ ምን ይላል? ቀንዱ ምን ይላል? ባሪያ ዳዊትን አገኘሁት፣ ከዛስ በተቀደሰውም ዘይቴ፣ ከዛስ እጄ ይደግፈዋል፣ ከዛስ ክንዴም ታጸናዋለች፣ ከዛስ በጠላትም የአመፃ ልጅ ክፋትን አርለ ያገው ነው። በጠላትም ምን ወይኔ በጠላትም ምን አይልም። ሁሉ ጊዜ ኳል መግቢያ መውጫህን የሚያጠና መቼ ምን ላርግበት፣ አመፃ ልጨምርበት፣ ክፋት ልጨምርበት፣ በሽታ ልጨምርበት ምናምን ብሎ ሚላል። በጠላት አይበለጥም ማለት እኔ ረተዋለሁ አለ። ጠላቶቹ ውድቀቱን የሚፈልገው ሞቱን የሚፈልገው ኪሳራውን የሚፈልገው እነሱ አይበልጡትም፣ አያገኙትም። እድል ፋንታ አይኖራቸው። በጠላት አትበለጥም። ውድድር ሊኖር ይችላል፣ ፉክክር ሊኖር ይችላል፣ መንገድክ ላይ ወጥመድ ሊቀመጥ ይችላል። ግን በጠላት አይበለጥም። ከዛስ በክፉ ሰውም ምን አይለው? አይበግረውም። ቀጥሎ ምን ይላል? ባላንጣዎቹም በፊቱ አደቃቸዋለሁ። እኔ እንደውም የተረጎምኩት እንደዚህ ብዬ ነው። ባላንጣዎቹ በፊቱ አደቃቸዋለሁ የሚለው ትርጉም እኔ እንደውም በአዲሱ በተሻሻለው ትርጉም አበጥራቸዋለሁ ማለት ነው። አበጥራቸዋለሁ አበጥሮ መድኃኒዓለም አበጥሮ ፓቲራ ነው ይላቸው። አበጥሮ ባላንጣዎቹ በፊቱ አለ ምን አደርጋቸዋለሁ የሚለው አደቃቸው።
ነው ማረጋቸው። ከዛ በኋላ ድል ፋንታቸው የደቀቀ ነገር ንፋስ ነው የሚወስደው። በቃ አለቀ። ገለባ ነው ያረጋቸው። አታካ ዘራ ባላንጣዎቹን አደቃቸዋለሁ። እኔ ደግሞ ማቀው የደቀቀ ነገር ወይ ለዶሮ ነው ወይ ለንፋስ ነው። በቃ አለቀ። ለንፋስ ነው መጨረሻቸው። መድኃኔዓለም እበለኝ ልክ ንፋስ ተነስቶ እንደዚህ አፈር ይዞ እንደሚነሳ ከዛስ ከአንድ ጥግ ወደ ሌላ ጥግ እንደሚሄድ እግዚአብሔር ምስክሬ ነው። ባላንጣዎቻችሁ እንደዚህ ይሆናሉ። እግዚአብሔር የረዳው ሰው እግዚአብሔር ሲረዳ አንደኛ በጠላት አትበለጥ። በቃ ትምህርት ቤት አትበለጥ። አሜን በል። ከዛ ቀጥሎ እኮ ሲናገር ቸርነቴ ለዘላለም ምን ይላል? አንብባ ምን ይላል? ምህረቴን ለዘላለም እጠብቃለሁ። አዲሱ ትርጉም ምን ይላል? አንተ አምላክ ምህረቴንም ለዘላለም ለእርሱ እጠብቃለሁ። አይገርምም? እጠብቃለሁ እረዳዋለሁ። ከዛ እንደዚህ ይላል። ይገርማቸዋል። በጣም ይገርማቸው ነገር ምን ነው? ሰው እግዚአብሔር ሲረዳው ተስፋፋል። ከዛ እንደዚህ ይላል። እጁ በባህር ላይ ይዘረጋል። አልሰማህም? እጁን በባህር ላይ ይዘረጋል አይደል? ይላል አዲሱ ትርጉም። እጁ በባህር ላይ ይዘረጋል ምን ማለት ነው? አስፋፋለሁ። ቀኝ እጁ በወንዞች ላይ አኖራለሁ። ከዛስ እጁን በባህር ላይ ቀኝ እጁንም በወንዞች ላይ አኖራለሁ። እጁ በባህር ላይ ቀኝ እጁን በወንዞች ላይ አኖራለሁ። ምን ማለት ነው? አስፋፋለሁ። መኪና የሚነዳ ሰው እጁን ልክ መስኮቱ ላይ እንደሚያኖረው ልክ እንደዛ ሰውየው እግዚአብሔር ስለሚረዳው አሰፋዋለሁ። እሱ ብቻ አይደለም አጸናዋለሁ ይላል። አጸናዋለሁ የሚለው ቀንዱን ከፍ ከፍ አደርገዋለሁ አይደል? አቤት! እሱ ጽናት ነው። እሱ ቀንዱን ከፍ ከፍ አደርገዋለሁ። ቀንዱን ከፍ ከፍ አደርገዋለሁ። በስሜም ይጸናል ማለት ነው። አጸናዋለሁ። እሱ ብቻ እኮ አይደለም። የሚገርመው የመጨረሻ የሱ የሆነ ነገር በጠቅላላ የዘላለም ይሆናል። የአንድ ሰሞን የሚሆን ነገር አይኖረውም። አንብበው ምን ይላል? ከሱ ጋር የገባሁት ኪዳን ጸንቶ ይኖራል። ቀጥሎ ገለጠው ስለ ልጆቹ ይናገራል። እርሱም አንተ አባቴ ነህ፣ አምላኬና መድኃኒቴ ነህ፣ አለቴ ነህ ብሎ ይጠራኛል። እሱ በኃይሉ አይታመንም። አንተ አለቴ ነህ፣ አምባዬ ነህ፣ አባቴ ነህ ብሎ ይጠራኛል። ከዛስ እኔም ደግሞ በኩሬ አደርገዋለሁ፣ ከምድር ነገሥታትም በላይ ከፍ ይላል። ምህረቴም ለዘላለም ለእርሱ ከዛ ቀጥሎ ስለ ልጆቹ ይናገራል። ከሱ ጋር የገባሁት ኪዳን ጸንቶ ከዛስ የዘር ሐረጉን ለዘላለም ወይኔ እቺ ቃል ወዳታለሁ። የዘር ሐረጉን ለዘላለም ዙፋኑን በሰማያት እድሜ ልክ ሰስተነብ የሆነ የማይዋዥቅ ለዘላለም ልጆቹን ነው የሚለው። ዘሩን ነው የሚለው። ዘሩን አንድ ሰው ልጆቹን እያሰበ ይባል። ልጆቹን እያሰበ ዛሬ የዘር ሐረጉን ለዘላለም ዙፋኑንም በሰማያት እድሜ ልክ አጸናለሁ። በሰማያት እድሜ ልክ የዘር ሐረጉን ልጆቹን ሁሉ ሳይቀር አጸናለሁ። እኔ ደግፌዋለሁ። አገኘሁት፣ ቀባሁት። እጄ ትደግፈዋለች፣ እጄ ትረዳዋለች። እንደዚህ ጸለይኩላችሁ። የዘር ሐረጋችሁ ልጆቻችሁ እንኳን ይደገፋሉ። አይወድቁም፣ አይሰናከሉም። ምን አይነት ነገር ነው እባካችሁ? የዘር ሐረጉን ለዘላለም አጸናዋለሁ። ጠላትህ ጧጠሽ ማለት ደበነ ማለት ይችላል። እኔ እረዳዋለሁ። ኃይል የሌለውን ምንኛ እረዳ። እግዚአብሔር ሲረዳ፣ ሰው ሲረዳ ለአንድ ሰሞን ነው የሚረዳ፣ ለአንድ ሳምንት ነው የሚረዳ። ሰው ሲረዳ እስኪ ሰለቸው ነው የሚረዳ። የሆነ ወቅት ይሰለቻል። ይሄ ደማ በዛው ምን ይላል? እግዚአብሔር ግን ሲረዳ የዘር ሐረጉን ሁሉ ለዘላለም አጸናዋለሁ።
አጸናዋለሁ። በጠላቶቹ አይበለጥም፣ በክፉ ሰዎች አይበገርም። ባላጋራዎቹን በፊቱ አጠቃቸዋለሁ፣ ጠላቶቹን እቀጠቅጣቸዋለሁ። ቸርነቴ ለዘላለም ከሱ ጋር ይሆናል። አጸናዋለሁ፣ ይስፋፋል። ከዛስ እርሱም ቁጥር 26 ሚላል እርሱም አንተ አባቴ ነህ እያለኝ አረዳውም እኮ ነው የሚለው እግዚአብሔር። አባቴ ነህ እያለው እኮ ነው። አባቴ ነህ እሱ እኮ ነው የሚለው። አባቴ ነህ እያለኝ እንዴት ጠላት ይበልጠዋል? አባቴ ነህ እያልከው እንዴት ጠላት ይበልጣል? አባቴ ነህ እያልከው እንዴት ባላጋራዎች ይበልጠዋል? አንተ በክፉ ሰዎች ትበቀለ። እሱም አባቴ ነህ አምላኬና መዳኛ አለቴ ነህ ብሎ ይጠራኛል። አጠራሩ በሰው ቋንቋ ልንገር በቃ አንሰፍስፎታል። አጠራሩ አምላኬና መድኃኒቴ አለቴ ነህ ብሎ ይጠራኛል። እሱ ሀብቱን አይደለም የሚታመነው፣ ዘመዶቹን አይደለም የሚደገፈው። ከዛስ እንደዚህ ያለ እርሱም አባቴ ነህ አምላኬና መዳኛ አለቴ ነህ ብሎ ይጠራኛል። እኔም ደግሞ አባቴ ብሎ ጠርቶኝ፣ አለቴ ብሎ ጠርቶኝ፣ መዳኛዬ ነህ ብሎ ጠርቶኝ፣ እኔ ደግሞ አለ በኩሬ አደርገዋለሁ፣ የመጀመሪያ አደርገዋለሁ፣ ከፊት አደርገዋለሁ፣ አንደኛ አደርገዋለሁ። ስሰራ ከሱ ጀምራለሁ፣ ስጎበኝ ከሱ ጀምራለሁ። ምህረቴ ለዘላለም ለእርሱ እጠብቃለሁ። አለቴ ይለዋል እግዚአብሔር። አምላኬ መዳኛዬ አባቴ። ጉባኤ ገባና አባቴ ይላል። አለቴ መዳኛዬ ይላል። አባቴ አልከኝ። አዎ ዘርህን ለዘላለም እስከ ሰማይ ዕድሜ ድረስ እጠብቃለሁ። አባቴ አልከኝ። ለአንተ ብቻ አይደለም ለልጆቼ አባት ሆናለሁ። ለአንተ ብቻ አይደለም ለዘርህ አባት ሆናለሁ። አለቴ አልከኝ፣ እደግፋለሁ። ጠላቶች አይበልጡም። አንተ የሰው ስልጣን ስላለው አይረዳም፣ ሀብት ስላለው አይረዳም፣ እውቀት ስላለው አይረዳም፣ ስለሚያውቅ አይረዳም፣ ዘመድ ስለሆነ አይረዳም፣ አበልጅ ስለሆነ አይረዳም፣ አብሮ አደግ ስለሆነ አይረዳም፣ አንድ ቸርች ስለሆንክ አይረዳም። እግዚአብሔር አለቴ አባቴ አባቴ በለው። በቃ ዝም ብለሽ ሰሞኑ እንደዚህ በለው። እግዚአብሔር አባት ለልጆቹ ይራራል አይደል? አባት ለልጆቹ አሳ ሲጠይቅ ድንጋይ እንደማይሰጥ እባብ እንደማይሰጥ ልክ እንደዛ አይደል? አዎ ልክ እንደዛ። እናንተ ክፉዎች ሆናችሁ ሳላችኋል ለልጆቻችሁ እንደዚህ አታረጉም አለ እና አባቴ በለው። በቃ አባቴ በለው። አንተ ነግሬያለሁ ዛሬ አባቴ በለው። እየሄድክ አባቴ በለው። ታክሲ ውስጥ አባቴ በለው። መኪና ውስጥ አባቴ በለው። አለቴ መዳኛዬ በለው። ዝም ብለህ እየሄድክ ይገርማል። ሌላ ነገር እንኳን ከፊት ከኋላ ባትል እንደዚህ በለው። አባቴ አለቴ ረዳቴ አባቴ መገኛዬ፣ አንተ የኔ ምንጭ፣ አንተ የኔ ሶርስ፣ አንተ የኔ አቅም። አባቴ ማንታ አዱዳ አትልም ወይ አንተ አትልም? ከስትንፋሴ ሚሚያቲ አትም ይወ አባቴ አላላላላላ አትያቲም አባቴ ማላቱ ዳካቲናታ ኤላታካቻ ቸርነቴን ለዘላለም ካንተ ጋር አደርጋለሁ ይልሃል እግዚአብሔር። ለዘላለም ካንተ ጋር አደርጋለሁ ይልሃል። ዘርህን ሁሉ እጠብቃለሁ ይልሃል እግዚአብሔር። እረዳሃለሁ፣ ጠላቶች አይበልጡም ይልሃል እግዚአብሔር። ክፉ ሰዎች አይበግሩም ይልሃል እግዚአብሔር። አሰፋሃለሁ ይልሃል እግዚአብሔር። አሰፋሃለሁ ይልሃል እግዚአብሔር። አሰፋሃለሁ፣ አጸናሃለሁ ይልሃል እግዚአብሔር። አሰፋሃለሁ፣ አንተ አሰፋሃለሁ ይልሃል እግዚአብሔር። አሰፋሃለሁ ማንታካቻ አጸናሃለሁ ኢላቲና ቲና ካቻዲ ጋዲና ማቶ ኢላማንቶ ብሎሃል ወይ ሰምተሃል ወይ አውርቶሃል ወይ እግዚአብሔር ባሪያዬ ዳዊትን አገኘሁት፣ በተቀደሰውም ዘይት የቀባሁት። እጄ ይደግፈዋል፣ ቀኜም ይረዳዋል። እጄ ይደግፈዋል፣ ቀኜም ይረዳዋል። በጠላት አይበለጥም፣ ክፉ ሰውም አይበግረውም። ባላንጣዎች በፊት ይወድቃሉ፣ ጠላቶች ይቀጠቀጣሉ። የእግዚአብሔር ቸርነት ከአንተ ጋር ይሆናል። ትጸናለህ፣ ትሰፋለህ፣
ዘላለማዊ ነገር ታገኛለህ። ከፍ አድርጉ እጆቻችሁን። ኃይልህ እየጨመረ ይሄዳል። እየደከምክ አትሄድም። አትሰባበርም። አትዋረድም። አትዋረድም። አትደክምም። ምድረ በዳ የነገርከኝ አትሞትም። ተፈጸመ። ለብቻዬ ያወራኸኝ ተፈጸመ። ይላታካ ምድረ በዳ የነገርከኝ አትሞትም። አትዋረድም። ድሃ አትሆንም። እግዚአብሔር ይረዳል። ትበለጽጋል። ይረዳል። ትበለጽጋል። አንድ ሰው ይቀበል ዛሬ። ይሄን መንፈስ ይቀበል። ይሄን መንፈስ ይቀበል ዛሬ። ይቀበል ይሄን መንፈስ አንድ ሰው። ይረዳል። አይዞ እግዚአብሔር ይረዳል። አትሞትም። አትሞትም። አንተ አትሞትም። አትሞትም። አትደህይም። በኢየሱስ ስም የምድር ላይ ቆይታ የሰቆቃ አይሆንም። የስቃይ አይሆንም። የሰቆቃ አይሆንም። የምድር ላይ ቆይታ የስቃይ አይሆንም። ለብቻዬ ያወራኸኝ ተፈጸመ። ምድረ በዳ የነገርከኝ ተፈጸመ። ታማኝ ነህ፣ ታማኝ ነህ፣ ታማኝ ነህ። ይረዳሃል። ታማኝ ነህ። ይረዳሃል። ይረዳሃል። አንተ ይረዳሃል። ይረዳሃል። ዳገቱን ትወጣዋለህ። ቁልቁለቱን ትወርደዋለህ። ትወጣዋለህ። ዳገቱን ቁልቁለቱን ትወርደዋለህ። እየበረታ ትሄዳለህ። አባቴ ልበል አባቴ፣ አባቴ ልበል አባቴ። ከስትንፋሴ ይልቅ የቅርቤ አባቴ ልበል አባቴ። አባትስ ማለት እንዳንተ ነው፣ ወዳጅስ ማለት እንዳንተ ነው። አሳድገኝ ከችዬ በላው ሰው የሆንኩት ባንተ ነው። ይህንን ልቤ አይረሳው፣ ይህንን ልቤ አይረሳው። አትለውም ወይ? አትልም ወይ? አትልም ወይ? ይህንን ልቤ አይረሳው፣ ይህንን ልቤ አይረሳው። አባትስ ማለት እንዳንተ ነው፣ ወዳጅስ ማለት እንዳንተ ነው። አሳድገኸኛል ከእጅህ የበላው ሰው የሆንኩት ባንተ ነው። ይህንን ልቤ አይረሳው፣ ይህንን ልቤ አይረሳው፣ ይህንን ልቤ አይረሳው፣ ይህንን። ሃሌሉያ! ጌታ ይባረክ። በፍጹም አትሰበርም። በፍጹም አትሰበርም። እየደከምክ አትሄድም። እየበረታ ትሄዳለህ። እየጨመርክ ትሄዳለህ። እየበዛ ትሄዳለህ። እየገዛ ትሄዳለህ። አትሞትም። በኢየሱስ ስም በሕይወት ትኖራለህ። በኢየሱስ ስም አዋጅ ይገለበጣል። በኢየሱስ ስም ቀንበር ይሰበራል። በኢየሱስ ስም ትበለጽጋለህ። አንተ ጨምርና አሜን በለኝ። ትበለጽጋለህ። በኢየሱስ ስም አትዋረድም። በኢየሱስ ስም አትዋረድም። በኢየሱስ ስም ትሰማለህ። አንተ አትሰበርም። 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 እየደከምክ አትሄድም። አንተ እየጨመርክ ትሄዳለህ። እየበዛ ትሄዳለህ። እየገዛ ትሄዳለህ። አትዋረድም። እየከበርክ ትሄዳለህ። በፍጹም አትዋረድም። አትሞትም። አንተ በሕይወት ትኖራለህ። አትሞትም። አንተ አባቴ ልበል አባቴ፣ አባቴ ልበል አባቴ። አለቴ በሉት። አለቴ አለቴ ጨምሩነሽ ኢላባታለ ኢላባታለ ኢላንታቱና ካቻቲ አምላኬ ልበልህ። አምላኬ በለው በለው ጨምርና አዳኜ በለው አምላኬ በለው ኢላባንታ ካቻቲ ኢላታፊጋቲ ማላታንታ ዱጋቺናቲ ኢላባ እሱም ይለኛል አለ። እሱም ይለኛል እኔም እረዳዋለሁ። በኩሬ አደርገዋለሁ። እሱም ይለኛል ኢላንታ ዱጋ ላታዲጋቲ ሊጋቺናቲ ላማቴ ለቤ ጋሻዬ ልበል ጋሻዬ፣ አለቴ ልበል አለቴ፣ ሳላማንታ አለቴ ኒማን ልበል ዛዲጋቲና ማትሲላ ባንታ አባቴ ልበል አባቴ፣ አባቴ ልበል ዞር ብዬ ወደ
መንገድ ዛይ ያንተ እንጂ የኔ ቦቴ አይታይ አባታ ጎርባታውን እኔ ወጣቴ ይዘኸኝ ልክ እንደ እናቴ ምንም ባሳዝን በድካሜ ታግዘህ አቆምከኝ። ሃሌሉያ። አትበለጥም በሉት፣ አትበለጥም። ትጸናለህ በሉት፣ ጨብጡት፣ እዩት። ትጸናለህ፣ ትሰፋለህ፣ ትጸናለህ፣ ትሰፋለህ። እየደከምክ አትሄድም፣ ትበረታለህ። እየጨመርክ ትሄዳለህ። አይዞህ፣ ዘሮቼ የተጠበቁ ይሆናሉ። የሚቀጥለው ክብር ኢላንታ ላዳጋቲና ላዲና ማትራላቫ አባቴ ልበል አለቴ ልበል አለቴ አባቴ ብለኸው አባቴ ብለኸው አባቴ አለቴ ብለኸው አትበለጥም፣ አትበለጥም። አለቴ ልበል አለቴ አለቴ። ሃሌሉያ። ጌታ ይባረክ። ይሄን ለማለት ምንም ሌላ ፕሮሰስ አያስፈልገውም። እሺ በቃ ታክሲ ውስጥ ሄዳችሁ አሁን ዛሬ እሱም ማለት እሱም አባቴ ነህ፣ አለቴ ነህ፣ አምላኬ ነህ ብሎ ይጠራኛል። እኔ ደግሞ ስመልስለት አቤት ወዬ አይደለም ምለው በኩሬ ነህ፣ በኩሬ አደርገዋለሁ፣ ታላታሪጋታ እንደዛ አደርገዋለሁ እና ታሪክን የሚቀይር ዛሬ እግዚአብሔር ብሏቸዋል። እረዳችኋለሁ፣ ቀኜ ይደግፋችኋል፣ ትረዳላችሁ። እግዚአብሔር አለ ያዋርዳል፣ ያከብራል። እግዚአብሔር አለ ይገላል፣ አይደል? ይገላል፣ ወደ መቃብር ያስገባል፣ ከመቃብር ያወጣል። እግዚአብሔር ካረዳ ነው እንደዛ መጥቷል። ሲረዳ ግን እንዲህ አይነት ታሪክ አንተ ላይ ይሰራል። ለአምላካችን ለእግዚአብሔር ታላቅ እልልታ ጭብጨባ